መናገር ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ አንድ ነገር ይሄን እድል አግኝቻለሁ። አመሰግናለሁ። ለመላው ኢትዮጵያ ሕዝብ ሰላምና ፍቅር እመኛለሁ። አሁን ካለንበት ጭንቀትና ወጥተን በሰላም ደስታ እንዲወላችሁ እመኛለሁ። መልካም በዓል ሕዝበ ክርስቲያን። ልጄ በጣም ወድሻለሁ እኔ ቆንጆ። I love you so much። ኦኬ እሺ ታንክ ዩ አመሰግናለሁ። ከነሱ ያገኝ ስጦታ ነው። በጣም አመሰግናለሁ። ኤደን እባላለሁ። አይምሮዬ ላይ ያለውን ጀስት ለመናገር ነው። እድሉን ስለሰጣችሁኝ አመሰግናለሁ። ጀስት መንገድ ላይ በምንሄድበት ታይም ካሜራ የሚያነሱ ሰዎች አሉ። ሜቢ ስራቸው ሊሆን ይችላል። ያ ግን ያለ ፍቃድ እና በግድ ባይሆን እንደ ሀሳብ እንደዛ ባያደርጉ እላለሁ። ጀስት አይምሮዬ ላይ ያለውን ነው ይሄን መናገር እንፈልጋለን። ሰላም በቅድሚያ እስኪ ሰላምታ ይደም። ስሜ ኃይለ መስቀል እሸቱ እባላለሁ። በተባበሩት አካባቢ የካሜራማን ዘርፍ ስራ ነው አሰማርቼ የምሰራው። ያው ሰፈሩ በጣም ደስ ይላል። ድባቡ ምናምን ድሮ ሰው በስልኩ ነበር የሚነሳው፣ አሁን ደግሞ እንደዚህ በካሜራ እየተነሳልን ነው። ብቻ በጣም አሪፍ ነው፣ ደስ ይላል። አመሰግናለሁ። ሰላም ለእናንተ ይሁን። ይህንን ክፍት ማይክ ስላገኘው ይህን ድል ጠቀም ብዬ ነው። ለሁላችንም ሰላም እረፍትና አንድነት እንዲሆን ጥሪ ያቀርባለሁ። እንዲሁም ደግሞ ሰው የተፈጠረው በእግዚአብሔር መልክና በእግዚአብሔር ምሳሌ ስለሆነ በዛን ሚዛን በጠበቀ ሁኔታ በእግዚአብሔር መልክና ምሳሌ የተፈጠረ ሰው እንዴት ነው መኖር ያለበት? እግዚአብሔርን በመግለጥ እግዚአብሔርን ደስ በማሰኘትና አንድ ላይ ስንኖር በሰላም በደስታ በፍቅር በህብረት መኖር እንዳለብን ይህንን መልእክት አስተላልፋለሁ። አመሰግናለሁ። ዲቦራ ወንድ ልጅ በጣም ወዶ ጫማ ዘነሽ ኮሬክስ ማንኛው በተለይ ነጭ ጫማ ወንድ ልጅ ሲያረግ የወንድ ልጅ ትሩኮሉ በጣም የሚያዘንጠው ጫማ ነው። ስሜ ሄኖክ ይባላል። የዚሁ አካባቢ ነዋሪ ነኝ። አዲስ አበባን አስመልክቶ ትንሽ ነገር ለማለት ፈልጌ ነው። ሁለት አይነት ሰዎች እንዳሉ ነው የምታዘበው በአዲስ አበባ ዙሪያ ማለት ነው። አዲስ አበባን በዚህ 2 ዓመት ውስጥ በከባድ ሁኔታ በፍጥነት ስትለወጥ ነው የምናገኘው። ይህንን ለውጥ ሰዎች በሁለት መንገድ ነው የሚያዩት። አንዳንዱ በለውጥ ደረጃ እንደ ለውጥ ነው የሚያየው፣ እንደ እድገት፣ እንደ ለውጥ፣ እንደ መልካም ጎን ነው የሚያዩት። ሌሎች ደግሞ ዝም ብሎ የሆነ ማስዋብ፣ አበባ መትከል እና ብልጭልጭ ነገር መዘርጋት አድርገው ይመለከቱታል። እና በሁለቱ ሰዎች መካከል ያለውን ልዩነት ሁሉ ጊዜ አስባለሁ። ሰዎቹ ለምንድን ነው የሚታየውን ግልጽ እውነት ማየት የተሳናቸው? እንዴት ነው ይሄ ነገር ለአንዳንዱ ሰው ተሰውሮ ለአንዳንዱ ደግሞ የሚገለጠው? አንዱ ሪሊ ጥሩ ነገር እየተደረገ እንደሆነ እየለማች እንደሆነ ከተማይቱ ለኑሮ ምቹ እየሆነች እንደሆነ እየዘመንን እንደሆነ እያደግን እየተለወጥን ከፍ እያልን እንደሆነ እየተሰማን፣ ሌላው ደግሞ እንደ ተራ እንደ ቀላል እንደ ብልጭልጭ እንደ ውበት ብቻ ሲመለከት ያለው ነገር ትንሽ ልዩነት ይፈጥርብኛልና እዚህ ነገር ላይ ትንሽ ነገር ለማለት ፈልጌ ነው። ግልጽ እውነት ነው እዚህ መካከል ያለው ነገር ማለት ነው። ብዙዎቻችን በየመንደሮቻችን በየሰፈሮቻችን በአስፋልት ዳር በከተማ መሃል በየትኛውም ቦታ ብንሄድ ይሄ ኮሪደር ከመጣ ወደዚህ እየታዩ ያሉ ለውጦችን ለመናገር ምንም አፍ የሚይዝ ነገር አይደለም፣ ግልጽ እውነት ስለሆነ ማለት ነው። ያ ማለት ምን ማለት ነው? ወንዞች እና ዙሪያዎቻቸው ይሄ የወንዝ ዳርቻ ልማት የሚባለው በስፋት ብዙ ቦታዎችን እየቀየረ እንዳለ እናያለን። ሰፈር ውስጥ ሰፈር ለሰፈር ሰዎች ለመንሸራሸር ልጆቻቸውን ይዞ ለመውጣት ለመዝናናት የሚያመች ቦታ እየተፈጠረ መጥቷል። በየአስፋልቱ ዳርቻ የተፈጠሩ መልካም ነገሮች ለመዝናናት ለመናፈስ በጣም ምቹ ሁኔታን እየፈጠረ እንዳለ እናያለን። ከተማዋ በጣም በውበት በብዙ መንገድ መገለጽ በሚችል ደረጃ በብዙ ውበት እየተገለጠች ከፍ እያለች እንደሆነች እናያለን እና ይሄ በብዙ ገንዘብ እየተሰራ ያለ ልማት መሆኑን እንመለከታለን። ይሄ ልማት ሊናይ ሊደረግ አይችልም። ይሄ ልማት ነው፣ ይሄ ለውጥ ነው፣ ይሄ እድገት ነው። ይሄ አገሪቱ እያደገች መሆኗን የሚያሳይ ነው። መንግስትም እየሰራ መሆኑን የሚያሳይ ነው። ይሄንን ስል ምናልባት ከፓርቲ አንፃር ከፖለቲካ ከሪኦት አንፃር ሰዎች ሊያዩ እንደሚችሉ ይታወቃል። ኦፍ ኮርስ መንግስት ነው የሰራው፣ የፖለቲካ መሪዎች ናቸው የሰሩትና ያሰሩት። ነገር ግን አገርን ህዝብን ሁላችንን የሚጠቅም ሆኖ ነው እየተሰራ ያለውና ይህንን ነገር መካዱ ብዙ የሚያዋጣ ወይ ደግሞ ብዙ የሚያስማማ ስለማይመስል ነው በዚህ ጉዳይ ላይ ሐሳብ መስጠት የፈለኩት። ለምንድን ነው ይህንን ሐሳብ የሚሰጠው? አጋጣሚ ነው የተገናኘ ነው። በውስጥ ያለን አንድ ጉዳይ አውራ ስትሉኝ
በዚህ ጉዳይ ላይ ባወራ ብዬ አስቤ ነው። ምክንያቱም ብዙ ጊዜ ቅር ስለሚለኝ ስለሚቆጨኝ ማለት ነው። እየተሰራ እንደሆነ ገንዘብ እየፈሰሰ እንደሆነ ሀገር እየተቀየረች እንደሆነ ከተማ እየተለወጠ እንደሆነ ለኑሮ ለህዝቦቿ ምቹ ሁኔታ እየተፈጠረ እንደሆነ መናገር እንዳለብኝ ስለተሰማኝ ነው ይሄንን የተናገርኩት። አመሰግናለሁ። ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ አንድ ነገር